ጽናት በጣም የሚገርምና የሚያሳዝን ነገር እንግዲህ ውሳኔ ወስናለች ማለት ነው። ሁለቱን አንድ ካደረግኳቸውና ሀሴትንና ኪራን ካገናኘኋቸው ወይም ደግሞ ካቀራረብኳቸው በኋላ ወደ አባት እሄዳለሁ የሚል ውሳኔ ወስናለች። ቤቱም ውስጥ እንግዲህ አንድ ደግሞ ሌላ አዲስ እንግዳ ተቀላቅሏል ማለት ነው። ይሄም ደግሞ ማን ነው? ሀሴትን ከዚህ በፊት ዩኒቨርሲቲ ላይ እያሉ በመጠጥም ሆነ በምንም ተሳስተው ቪዲዮ ቀርጾ ሶሻል ሚዲያ ላይ ለቆባት ነበረ። በሱ የተነሳ ብዙ ነገሮችን ሆናል ትምህርቷን እስከ ማቋረጥ ደርሳለች እና ይሄ ልጅ ደግሞ እንግዲህ የኪራ በጣም የስራ ባልደረባና ጓደኛው ሆኖ ተገኝቷል ማለት ነው። ሰላም ሰላም፣ ውድ የተከበራችሁ የቻናሌ ተከታታዮች እንዴት ናችሁ? ከኔ ጋር ሁሉ ሰላም ነው። ሰላማችሁ ይብዛልኝ ባላችሁበት ውድ ቤተሰቦቼ። የዛሬው እንግዲህ የጽናት ድራማ እጅግ በጣም አሪፍ ነገር ነበር የተፈጠረው። ለቻናሌ አዲስ ከሆናችሁ ሰብስክራይብ እያደረጋችሁ ቤተሰቡ ነው፣ ነባሮች ደግሞ እንኳን በሰላም መጣችሁ ብያለሁ። ቤተሰብ ስለምታደርጉኝ ስለምታበረታቱኝ በጣም አመሰግናለሁ። እና ውዶቼ እንግዲህ የጽናት ድራማ ዛሬ እጅግ በጣም አሳዛኝም ነገርም አለው። እሱም ደግሞ ምንድን ነው? ሀሴት እንግዲህ የፈራችው ነገር ተከትሏትና ኪራ ቤት ድረስ መጥቷል። በፊት የዩኒቨርሲቲ ተማሪ እያለች ቪዲዮ ቀርጾ ሶሻል ሚዲያ ለቆብኛል ብላ ያለችው ልጅ የኪራ ጓደኛና የስራ ባልደረባ ሆኖ ተገኝቷል። እንግዲህ ከነ ኪራ ቤት የተወሰነ ጊዜ ሊቆይ መጥቷል ማለት ነው። በተለይ ግን ደግሞ ልጁ በጣም መጥፎ ጸባይ ያለው በጣም መጥፎ ልጅ ነው ብዬ አስባለሁ። ምክንያቱም ጽናትን እያደረጋት የነበረው ነገር በጣም ከባድ ነገር ነበረ። እንግዲህ እዚህ ቤት ውስጥ ልጁ የመኖር እድሜ የለውም፣ እድሜው አጭር ነው የሚሆነው እዚህ ቤት ማለት ነው። ምክንያቱም መሆን የሌለበትን ወይም መመኘት የሌለበትን ሰው ተመኝቷል። እሱንም ደግሞ የተመኘው ማንን ነው? ጽናትን ነው የተመኘው ማለት ነው። ጽናት ደግሞ እንግዲህ ኪራን ታውቃላችሁ፣ ጽናትን የነካበት ሰው ጥላቱ ነው ማለት ነው እና ከዚህ በኋላ ትግል የሚጀምረው ወይንም ጦርነት የሚጀምረው ከጽናት ጋር ሳይሆን ከኪራ ጋር ነው ማለት ነው። በጣም ከባድ ነገር ነው እየተፈጠረ ያለው ቤተሰቦች። እናንተስ የዛሬውን ክፍል እንዴት አያችሁት? እኔ በጣም ገርሞኛል። ምክንያቱም አንድ ያስጠላይ ነገር ምንድን ነው? ቤት ውስጥ የሚመጣ ሰው ሁሉ አንድም ጤነኛ ሰው የለም እያለች ነበር ጽናት ራሱ ማለት ነው። ሁሉም ሰው በሽተኛ ነው እዚህ ቤት የሚመጣው። በተለይ ደግሞ በጣም ጽናትን የሚያጨናንቁ ሰዎች፣ ጽናትን በቃ ህይወቷን እንድትጠላ የሚያደርጉ ሰዎች ናቸው እዚህ ቤት የሚመጡት። ይህም ደግሞ በጣም ተፈታትኗታል ማለት ነው። በተለይ ምሩን ራሱ የሚያይበት አስተያየት፣ ምሩን በቃ ሴት የተባለችን እንዴት እንደሚያይ በጣም ነው የሚያስጠላው አስተያየቱም ወይንም ደግሞ ያለው ነገር ጸባዩ በጣም ነው የሚያስጠላው። ጽናት አሁንም ደግሞ ካለባት ጭንቀት በላይ ደግሞ ጭራሽ እሱም ደግሞ ጭንቀት እየሆነባት ነው። ምሩንም ሲያናግራት ያለውን ነገር ሲያይ በጣም ነው የሚያስጠላው ልጁ አስተያየቱ ምናምን ማለት ነው። እና አሁን ላይ በጣም ከባድ እየሆነባት ነው ጽናት በአሁኑ ሰዓት ለምሩ ነገራት አለች። ምሩም ደግሞ አስምላትና እንትን ብላት ነው የነገረቻት፣ ለማንም እንዳትናገር ማለት ነው። ምሩ ግን ለናሆም ወይም ለሆነ ሰው ነግራ ነገሩን ቢፈቱት ብዬ አስባለሁ። እሷም ደግሞ ምሩም ደግሞ ጥያቄ ጠይቃታለች። እሱንም የጠየቀቻት ምንድን ነው? ለምንድን ነው አንቺ ኪራን የማታገቢው? አንቺ ኪራን ካገባሽው እኮ በሁለት ነው በአንድ ድንጋይ ሁለት ወፍ እንደሚባለው ቤተሰቦቹንም ታስደስቻለሽ፣ አንቺ ፍቅርሽን ታገኛለሽ። ስለዚህ እነሱ የሚፈልጉት ዋናው ነገር ልጁ ማግባቱን ነው። ስለዚህ ለምን አትጋቡም ስትላት እነሱ የሚፈልጉት ሀሴትና ኪራ እንዲጋቡ ስለሆነ እኔን አይፈልጉም ነው ያለችው። እና ይሄ ነገር ትክክል አይደለም። ምክንያቱም አባትዮ የሰለጠኑ ሰዎች ናቸው፣ ወይም የሰለጠነ ሀገር ውስጥ ነው ያሉት፣ በፍቅር ያምናሉ ብዬ አስባለሁ። ስለዚህ በእነሱ በፍቅር መሀል እነሱ ይገባሉ ብዬ አላስብም። ግን መጀመሪያ በኪራ ህይወት ውስጥ ሴት የለችም ብለው ስላሰቡ ሊሆን ይችላል ሀሴትን ያመጡት። ግን ደግሞ እነሱ ሁለቱ እንደሚዋደዱ እንደሚፋቀሩ ለእነሱ ለቤተሰቦቻቸው ቢነግሯቸው አሪፍ ነበር ብዬ አስባለሁ። እሷም ደግሞ የወጣሁበት አላማ ተምሬ የአባቴን ህልም ማሳካት ነው፣ አላገባም ብዬ ከሀገር ወጥቼ አሁን ደግሞ አግብቼ ባል ይዤለት ሊሄድ እንዴ ብላ በጣም እየተጨናነቀች ነው። ብቻ ግን ቀጣይ ክፍሎች የሚለቀቁት ላይ እንግዲህ አዲስ ነገር ይፈጠራል ብዬ አስባለሁ። ኪራ ምን ማድረግ እንዳለበት ራሱ በጣም ግራ ተጋብቷል። ምክንያቱም ደህና ሰው ሆነች ሲል መጥፎ ትሆናለች፣ ወደደች ሲል ደግሞ ተጠላዋለች። ግራ ተጋብቷል በጣም